ጴንጤ መሆን ማለት ክርስቶስን መከተል ማለት ነው። የክርስቶስን ህይወት መኖር ማለት ነው። መስቀሉን ደግሞ በልባችን ጽላት ላይ እንድናሳርፈውና የመስቀሉን ህይወት እንድንኖረው ነው ጌታ ኢየሱስ ክርስቶስ የፈቀደልን እንጂ አንገታችን ላይ ስላረግነው ብቻ ክርስቲያንን ብለን ክርስቶስን ተከትለናል ብለን ህይወቱን ሳንኖረው እንዳንቀር የማን መገለጫ ነው መስቀል? በምን ያወቅሽ? አባታችን አንዴ ፕሮፌት፣ አንቺ አሁን ለምሳሌ መስቀል ማድረጉን ተቃውሞ ያመጣው ነገር ምንድን ነው? በሰው አይደለም መስቀል አይደለም። እኔ እኮ የኔን ህይወት የምኖረው እኔ ነኝ እኮ አይደል እንዴ? የአቶ ዘማችን ህይወት መኖር የሚችሉት አቶ ዘማች ናቸው አይደል እንዴ? አንቺ እኮ ልኖርላቸው እያልሽ ነው። ባጠፉት ጥፋት አቶ ዘማች ራሳቸው ናቸው አይደል እንዴ? ስሞት የምጠየቀው እኔ በአንተ ጥፋት እኮ ነው ያልጠየቅም። ለምን 10 እኔ ግን አሁን እያልኩት ያለሁት አልገባም። ስለ ወንጌልና ስለ ክርስትና ስለ መንፈስ ቅዱስ ነው እስከዛሬም ሳወራው የነበረው። በእኛ ላይ መንፈስ ቅዱስ ከብሮ ሊታይ ይገባል። በእኛ ላይ ወንጌል ገኖ ሊታይ ይገባል። በእኛ ላይ ጴንጤ ከሆንን እሺ፣ አንቺ ያግነሽ ወንጌልን አሳይተሻል? እኔ እኮ አገልጋይ አይደለሁም አልኩ እኮ። እኔ እኮ አገልጋይ አይደለሁም። በእኛ ላይ ካልሽ አንቺን አይመለከትም። ቆይ በእኛ ካልሽን አንቺን ብለህ ስትል እኔ ልሰብክ እኮ አይደለም የገባሁት አይደል እንዴ? ልሰብክ እና በእኛ ላይ ካልሽ መግነን አለበት። በእኛ ላይ በዚህ ወጥቶ በዚህ ገብቷል። በእኛ ካልሽ አንቺን በስብከታችን መካከል በስብከታችን መካከል በምናወራው ወሬ መካከል በምናስተምረው መካከል ቀልድና ፌዝ ጨዋታ የማይሆን ነገር ያለበት ቦታ ላይ አንድ አገልጋይ ገብቶ በፌዝና አሁን ለምሳሌ በመንፈስ ቅዱስ በደንብ ሲሾፍ ነበር የዛን ቀን ማለት ነው። እንግዲህ አንቺ ነሽ ወርዶልኛል ካልሽ አንቺ ያው መንፈስ ቅዱስ አንቺ ላይ ከወረደ ለምን ጸልየሽ እሳቸው ላይ ያለውን ችግር አታወጪ? ቀላሉ እኮ እሱ ነው። መንፈስ ቅዱስ ወርዶ ብልሽ ነው ዮኒ አላልሽም እንዴ? አንደኛ ነገር ልንገርክ፣ መንፈስ ቅዱስ ወረደብህ በመንፈስ ቅዱስ ተሞላክ ማለት አጋንንት አስወጪ ነህ ማለት አይደለም። እና ምን ማለት ነው? የነገርኩክ ነው። አሁንም የጸጋ ስጦታዎች የተለያዩ ናቸው። እና ምንድነው ለአንቺ አሁን መንፈስ ቅዱስ ሲወርድ ቆይ መንፈስ ቅዱስ አንቺ ላይ ሲወርድልሽ ምን ስጦታ ተሰጠሽ? የምን ጸጋ ተሰጠሽ? እኔ ይኸውልህ እግዚአብሔር የተሰጠኝ የጸጋ ስጦታ የዝማሬ የጸጋ ስጦታ ነው። እየነገርኩክ ነው። ዝማሬ የጸጋ ስጦታ እንጂ አይልማ መጽሐፍ ቅዱስ ላይ ቆይ የመንፈስ ቅዱስ ስጦታዎች የዝማሬ ነው የሚል አሳይኝ እስኪ። የመንፈስ ቅዱስ ስጦታዎች እኮ አላልኩክም። የመንፈስ ቅዱስ ስጦታ አልሽኝ። የእኔ ስጦታ ዝማሬ ነው አልሽኝ። መጽሐፍ ቅዱስ ላይ የመንፈስ ቅዱስ ስጦታ ከሆኖች መካከል ዝማሬ ነው የሚል አሳይ። እኔ እንደሌላ አሳይሻለሁ። አይልማ ቃል አዞርከው። እኔ የዛን ቀን በደንብ በስነስርዓት ተናግሬያለሁ። ምኑን ነው የማዞረው? አንቺ ነሽ የዛን ቀን በስነስርዓት መንፈስ ቅዱስ ተሞልተሻል። ወይ ጌታ ሆይ አሁንም ልልሽ የምፈልገው ምንድን ነው፣ እኛ አባት ለሌላ ነገር የትም ቦታ ቢሄዱ ተመሳሳይ አክሽን ነው የሚወስዱት። ተመሳሳይ ምንድን ነው? ጸሎት ያደርጋሉ፣ ይወጣሉ። ልጸልይላችሁ፣ ልባርካችሁ ነው የሚሉት። ይሄን እግዚአብሔር አምላክ በክፉ ያይባቸዋል? እንደው እንዳንቺ ግምት በቃ ምንድን ነው ታዲያ ይሄን ያቃወመሽ? ስትር የዛን ቀንም እኮ ስንለው የነበረው ሲራገም ነበር። ለምን ትራገማለህ? ከአንድ አገልጋይ እርግማን ሊወጣ አይገባም በሚለው ነው ያወራነው። ለምንድን ነው ዮኒ ዛሬ የሆነ እኔ በጣም ቢግ ዲል መጥፎ ነገር ሰውየው ላይ እየሰራው እንዳለ እያወራክ ያለከው? አይዶን አልገባም። አንቺ ነሽ መስቀሉን ጀመርሽ። ዛሬ ደግሞ መተሽ የእሳቸውን እያንዳንዱን እንከን እኮ ነው አንቺ ልትፈልግ የምትመጪው። ዛሬ መጣሽ አሁን መስቀሉን ብለሽ ጀመርሽ። መስቀሉን እኮ ከዚህ በፊትም አውርተናል። አዎ፣ ግን ምክንያትሽ ተቀባይነት የለውም። ምክንያትሽ ተቀባይነት የሌለው ቸርች ውስጥ አላልሽ ተቀበል። ለኦርቶዶክስ አሁን ለምሳሌ አክሴፕት ታደርጋለች ይሄንን ነገር፣ ጴንጤ ደግሞ አክሴፕት አያደርግም። ይሄው የሚያደርጉ ናቸው። ምንድነው የምታወሪው? አትችልም አንተ መስቀሉን ጴንጤ አይቀበልም። አንገት ላይ ማንጠልጠልን መስቀል አንገት ላይ ማንጠልጠልን ኦርቶዶክስ አክሴፕት ታደርጋለች።
አንገት ላይ መስቀል ማንጠልጠል ደግሞ ፕሮቴስታንት አክሴፕት አያደርግም። ዘምሩ ምንድነው የምታወሩት? ማንጠልጠል ማለት ምን ማለት ነው? መስቀሉ እኮ ክርስቶስ ለእያንዳንዳችን ዋጋ የከፈለበት ነው። ያ ማንጠልጠል ማለት ምንድነው? ቅሬታ እንደ ተራ ነገር የምታዩ የክርስቶስ ቃል እኮ። ስለዚህ ንስሐ ግቢ አይ ቀልድ ነው። በመጽሐፍ ቅዱስ እሳቸው ብለሽ ብትቀጢ አንደኛ፣ ምክንያቱም በሃይማኖቱም ታይ እዚህ ጋር ፕሮፌት ስላሉ ሳይሆን አንዳንድ ሰው በእድሜ ገፋ ሲሉ ወደ እግዚአብሔር ይመለሳሉ ብለን ስለምናስብ ሲያመን የሆነ ነገር ሲገጥመን በጸሎታችሁ አስቡን እንላለን። ኢቭን ሃይማኖት ሳንመርጥ እስቲ አባታችን የሆነ ነገር አስበናል፣ በጸሎታችን አስቡን፣ በጸሎታችሁ አስቡን እንላቸዋለን። ለምን? እድሜያቸው ሲሄድ ከብዙ ነገር ይቆጠባሉ፣ ወደ እግዚአብሔር ይቀርባሉ ብለን ስለምናስብ መንገድ ላይ የሆነ ሰውን ስናገኝ በጸሎታችሁ አስቡን እንኳን እንላለን። በልማድ እንኳን ይሄንን እንኳን ብታከብሪ ምን አለበት? በቃ ሌላውን ታዩ። ሌላው እሳቸው እንደጠየቅሽው አንቺን ቻሌንጅ ላድርግሽ፣ ካልተሰማሽ ወደ ቤት ይመልስ። ቆዩዬ አንቺን ደግሞ ቻሌንጅ ላድርግሽ። አንቺን ቻሌንጅ ማድርግሽ፣ እሳቸው ስለ መስቀል ታወሪያለሽ። አንቺ ጅማ ሜካፕ ምናምን ይላል፣ ጥፍር መቀጠል፣ ሜካፕ መቀባት ምናምን በክርስትና ይሆናል? በወንጌሉ እንድንመላለስ ነው ብለሽኛል። አርቴፊሻል ነገር ማድረግ ይቀበል ነው። ይሄ ወንጌል እኮ አይደለም። እኔ አሁን ስለ ወንጌል አይደለም እያወራሁ ያለው፣ ስለ ስብከት መኖር አለብን ስትያል ነበር እንዴ? ይሄ እኮ ስራ ነው። ምን አይነት ስራ? ጥፍር መቀጠል በክርስትና አይፈቀድም ማለት ይፈቀዳል ወይ? መልሽልኝ። ሜካፕ መቀባት ይፈቀዳል ወይ? ለአንቺ ሲሆን የተለየ ክርስቶስ አለ፣ ለእሳቸው ሲሆን የተለየ ክርስቶስ አለ። ያወዛግባል እኮ ሰው እኮ የኖረውን ነው መናገር ያለበት። የማትኖሪውን ነገር እሳቸው ላይ ጉሮሯቸው ላይ ከምትቆሚ አንቺ እየኖርሽው ብታስተምሪያቸው እኮ ትክክል ነው። አንቺ አሁን ሜካፕ ይፈቅዳል? ንገሪኝ። በደንብ እየኖርኩት ነው ዮኒ። ሜካፕ ይፈቅዳል ወይ? በደንብ እየኖርኩት ነው። እሺ መልሽልኝ። በደንብ እየኖርኩት ነው። ሜካፕ ይፈቅዳል? ሰራሁኝ ነው፣ ስራ ነው የምሰራው። አልሰረኩም፣ አልገደልኩም፣ አልጠየቅኩሽም፣ ነፍስ አላጠፋሁም። ስራ ነው የምሰራው። ወርቅ የሆነ ስራ ነው የምሰራው ዮኒ።